እንዴት ናችሁ? ሰላም ነው? ንፋስ አለ ወይ በዚህ ቦታ? እኔ ግን ምን ልል ነው የመጣችሁ መሰላችሁ? 8ኛ 9ኛ 8ኛ 9 10 እያለ ይቀጥላል እና በስደት የነበረውን የኔ ህይወት ማለት መግለጽም ቢከብደኝም ግን አንዳንዴ የማይባል ነገር ራሱ አለ። በፍጹም የሰው ልጅ መስማት የሌለበት ነገር ወይም ደግሞ አለ አይደለ? እኔ መሆን የፈለኩት ሌላ፣ እዚህ ከመጣሁት ደግሞ ነገሮችን የጠበቁኝ ሌላ ማለት ነው። ከሀገር ከወጣሁ በኋላ ነገሮችን በጣም ነው እንደ በፊት የሰራሁት ቪዲዮ እንደተናገርኩት በጣም ነበረ ግራ የገባን ወደዚህ ሀገር ስመጣ ማለት ነው። እና ማለት የማትገምተው ነገር ነው የሚጠብቅህ፣ ያላሰብከውን ነገር ነው እዚህ የሚጠብቀን እና መጀመሪያ ከዛ ሰው ሲነሳ ምን እንዳሰበ ምን አስቦ እንደተነሳ ራሱ እዚህ መጥቶ ሲያስበው በጣም ነው የምትገረመው ማለት ነው። ለዚህ ብዬ ነው የመጣሁት። ዝም ብለህ እንደደከምክ ነው የሚሰማ ውስጥ ማለት ውስጥ የሚነግርህ ሌላ ነው። ግን አብዛኛው ሰው እንዳይለው ብሎ ነው እንጂ ትቶት መሄድ እኮ አይጠላም። ማንኛውም አብዛኛው ሰዎች በሙሉ አብዛኛው ሰዎች ማለት ነው የምላችሁ ማጆሪቲ ማለት ነው በቃ ትቶት ወደ ሀገሩ መግባት ምናምን አይጠላም። ግን ሰው ምን ይለያል ብሎ ነው በቃ ሰው ምን ይለኛል በሚል ምክንያት ነው እንጂ አብዛኛው ሰው በቃ ይፈልጋል አገሩ እንዲገባ ያለውን ነገር እዛ ያለውን ነገር ከህዝቡ እኩል እንዲኖር ይፈልጋል። ግን ካልተለወጥክ ካልተቀየርክ የሚል እንትን ስላለ ደግሞ አብዛኛው ሰው እዛም ያለው አሁንም እዛ ያለው ወደዚህ የሚያስባለ አብዛኛው ሰው ደግሞ ምንድን ነው የሚያስበው ማለት ነው ከሀገር ካልወጣህ እዛ አትቀየርም የሚል ነው። ግን ደግሞ ትቀየራለህ። ዋናው ለምንድን ነው ጠንክረህ መስራትህ፣ ጓደኛ ማብዛት መተውህ፣ ያንተ ጓደኞች በቃ ጥቂት እንዲሆኑ ጥቂት በዙሪያ ያሉ ሰዎች ደግሞ ቲም እንዴት ማድረግ እንዳለብህ፣ ቲምም አያስፈልግህም ማለት ግሩፕም አያስፈልግህም፣ እንዴት ማድረግ እንዳለብህ ያም ካስፈለገ ደግሞ ጓደኛ እንዴት መምረጥ እንዳለብህ ማወቅ ነው ማለት ነው ያስፈልገው እንጂ በዙሪያ ያሉ ሰዎች እንዴት እንደሆኑ ማለት ነው። እምነትህ በራስህ ላይ ያለ እምነትህ ምንድን ነው? እንደዛ ነው የተማርኩት እኔ ማለት እዚህ መጥቼስ ዝም ብዬ የሌለን ነገር አላወራም። መቼስ ይህን ልብስ ለብሰህ ምናምን ዝም ብለህ ልብስ ስለለበስክ የሆነ ፖፑላር ልብስ ስለለበስክ ምናምን እንዲህ ነኝ ማለቱ ምናምን ይቅርና ያን ነገር ውሸት ነው። በጭራሽ ሰው እንደዛ ማሰብ የለበትም። ኢትዮጵያ የተለያዩ ሀገሮችን እዛ ያለ ሰው ወደ አውሮፓ ሲመጣ አሜሪካን ሲሄድ ምናምን ልብስ አይቶ ምናምን መሆን የለበትም ብዬ ነው የማስበው። በቃ አለ አይደለ ልትቀየር ከፈለክ በቃ የሚቀይርህ ነገር ካለ ካመንክበት በየትኛውም ቦታ ሆነ ትቀየራለህ ማለት ነው። እውነቱ ይሄ ነው። የትም ሁን ማለት ነው። እኔ እዚህ ባለሁበት
እኔ እዚህ ሁኜ እኔ ውጭ ሀገር እየኖርኩኝ ሌላም ውጭ ሀገር እየኖረ ያልተቀየረ አገር ቤት ሆኖ እየተቀየሩ ልጆች አውቃለሁ። ለምን እውነት አልናገርም? ማለት ራሳችንን እንትን ማድረግ የለብንም። በቃ ሲበዛ እንትን ማለት የለብንም። እውነቱን ማውጣት ስላለበት ነው የምናገረው ማለት ነው። እና ጎበዝ ልጆች አሉ የሚሰሩ ሀገራቸውን ቁጭ ብለው ሰርተው የተቀየሩ ልጆች አውቃለሁ ማለት ነው። ስንት ቤተሰብ ራሱ የሚያስተዳድሩ የራሳቸው ትዳር ችለው የቤት እናታቸው አባታቸው የሚጦሩ አውቃለሁ ልጆች አውቃለሁ ማለት ነው። እና የግድ ውጭ ስለወጣ እንዳልሆነ ገባኝ ማለት ነው። እኔ ወደዚህ ከሰሃራ ስወጣ እዛ የነበረን በቃ በጣም አስከፊና ከዛ ቆሻሻነት ከዛ ህመም ስንት ህመም አለ መሰላችሁ። እዛ የማይታወቀው ህመም ራሱ አለ። እንዲህ ነው ልትለው የማትችል ህመም ይወስድሃል። በቃ ሰው በቃ በጠዋት ስትነሳ ዛሬ በቃ ሰላም አሳድር ብለህ ነው የምትጸልየው። ሳታስበው ጸሎት ማታውቅ ነው የምትጸልየው። ምክንያቱም ጠዋት ስትነሳ በቃ የሆነ ሰው ይሞታል፣ የሆነ ነገር ይሆናል ምናምን ነገር ማለት ነው። ለዛ ሰው ፎርቶ ይጸልያል ምናምን ነገር ማለት ነው። ማለት ፎርቶ ስላቸው በቃ ወደ እግዚአብሔርም እንድንቀርብ ምክንያት ሆነ። እግዚአብሔር በተለያየ ምክንያት እንድንጸልይ ወደ እሱ እንድንቀርብ ይወዳል፣ ይፈልጋል። እና ለዛ ይሆናል ራሱ ምክንያት የፈጠረ ማለት ነው። እና አብዛኛው ሰው እንደዛ ነበሩ በየሃይማኖቱ ይጸልይ ነበረ ማለት ነው። እዛ ብዙ ነገር ቢኖርም ግን ብዙ ኩላሊት የተወሰደ አለ። ብዙ መስፈራሪያ ሞት እስከ ሞት ይወጣሉ። እኔ አውቃቸው ማለት ነው። በሊቢያ ውስጥ እስከ ሞት ወጥተው ከሞት የዳኑ አሉ። ልክ ሃይማኖታችሁ ትቀይራላችሁ ወይ ትቀይሩም ተብሎ አስፈራርተዋቸው ምናምን የቀየሩ እሺ ብለው እንትና ብለው እንዳይሞቱ እሺ ብለው እንትን ብለው እንትን ያሉ የወጡ ከዛ ነው ወጥተን ነው ብሎ የነገሩ ሰዎች አሉ። ተቀላቅለውን ማለት ነው። ምክንያቱም በመንገድ ላይ ነው የወሰኗቸው። በመንገድ ላይ ከመኪና አስቁመው ወሰዷቸው። ትቀይራላቸው ተቀየሩ ተባሉ፣ ተቀየሩ። ከዛ አድርጎ የተባሉትን ነገር አደረጉ። ከዛ ለቀቋቸው ማለት ነው። ማዕተብ ብቻ ነው የማይፈልጉት ምናምን ነገር ማለት ነው። ብዙ አይነት ነገር ነው ያለው። ስንት ነገር አልፈህ ነው ማለት ትሞታለህ ማለት ነው። ብትኖሩ ሞቶ አይደለም የመጡ ወደኛ በቃ እንደዛ ነው ማለት ትሞታለህ ማለት ነው። ሞተህ ነው የምትወጣው ማለት ነው። ማንነትህን ይወሰዳል ማለት ነው። ማንነቱን ይነጥቁሃል። እነዛ አይነት ሰዎች እዛ ያሉ ሰዎች ማንነትህን ይወስዱታል ማለት ነው። በተለይ ከሌላ ቦታ ስትመጣ አስበው፣ በጣም ነው የሚመቻቸው እንደዛ አይነት ሰው ደግሞ። ምክንያቱም በቃ ጊዜ ቦታ ያገኛሉ። በቃ ደስ ይላቸዋል። በቃ በቀል አላቸው፣ ቂም አላቸው እንዳትል ምንም የተነገረ ነገር የለም። ግን በጣም ነው ስታያቸው በቃ በጣም ማሰቃየት ደስ ይላቸዋል። በቃ ያረካቸዋል። በቃ ይረካሉ። በቃ ሲያሰቃዩ ምናምን ይረካሉ፣ ደስ ይላቸዋል። ሲገሉ ምናምን ይረካሉ፣ ደስ ይላቸዋል። ስትሰቃይ ሲያዩ፣ ሲገሉ ሲያዩ ደስ ይላቸዋል። በቃ ሰው ሲሰቃይና ሲገሉት ማየት ደስ ይላቸዋል ማለት ነው። ግን የነሱ አይነት እምነት የምትከተል ከሆነ አይደለም፣ ካልሆንክ ነው። እነሱ በእምነት ብቻ ነው የሚሄዱት። ምን እምነት ምንድን ነው ነውና ሞቶ ነው ሰው የሚያልፈው። ጥቂት ነው በቃ እንደዛ አይነት ማያገኘው። እሱም በጥቂት እንትን የወጣ ሰው እንጂ ብዙ ነገር ያጋጥማል። ብዙ አስከፊ ነገር ነው። ምክንያቱም እንዲህ ነው ልትለው ብዙ ነገር ነው የምታየው።
ምን ልበላችሁ፣ ሬሳ ተሻግረ መውጣት በጣም ከባድ ነው። ሬሳ ሆነሃል ማለት ነው። በሬሳ የነበረው ምን እንደሆነ በሬሳ የነበረው ነገር ምን እንደነበረ ሬሳ ሰው ሲሞት እስትንፋሱ ሲያልፍ ሰው ምን እዛ ላይ ምን እንደሚቀመጥ አታውቅም። ግን ተሻግረው ረግተው ታልፋለህ። በጣም ነው የሚገርመው። የታመሙ ሰዎችም አብሮ ይሆናሉ። ያበዱ፣ የታመሙ፣ የተጨነቁ ምናምን ሰዎች በዛ መንገድ ላይ የተጨነቁ ማለት ነው። ውስጥ በመንገድ መሀል ላይ የታመሙና የተጨነቁ ሰዎች ማለት ነው። እንደዛ አልሆንኩም ብለህ ማሰብ ራሱ እንደ ህልም ታየዋለህ። ራሱ ዝም ብለህ በቃ እንዴ እኔስ ምናምን ትላለህ ማለት ነው። ለምን እነዚህ ሰዎች ምን ሆኖ ነው እንደዛ የሆኑ ብትል፣ አንዳንዶቻቸው ተመተው ቢባልም እኛም ተመተነ እንደማንኛውም ሰው። ግን ምን ሆኖ ነው ያበዱት ብትል፣ በጣም ፀሐይ ነው፣ በጣም ጫካ ነው፣ በጣም ጫካ ለጫካው ምድረ በዳ ነው። ምድረ በዳ ስላችሁ ምድረ በዳና ጫካ ይለያያል አውቃለሁ። ምድረ በዳ ስላችሁ በቃ ምንም አይነት እንትን አታዩ፣ እንጨት አታዩ፣ ምን አታዩ። በቃ አሸዋ ብቻ ነው የምታዩ። አመድ የሚመስል አሸዋ አለ። ፀሐይዋ ትቀለቀላለች። የፀሐዩ አሸዋው ከመቃጠሉ የተነሳ እሳቱ ታየዋለህ ማለት ነው። እዚህ አየር ላይ አየሩ እንደ እሳት ነው የሚታየው። ቃል ሲል እንደዚህ ያለ አይደለ፣ የሚፈላ ውሃ አለ አይደለ፣ የሆነ ነገር ያወጣል አይደለ፣ እንደዛ አይነት ነው የምታየው ማለት ነው። እዛ ላይ ትቃጠላለህ። ቁም ከመኪናዋ ከቆመች እቃጠል ነበረ ማለት ነው። ይቃጠል ነበረ፣ ሰውነቴ ይቃጠል ነበር። በጣም ሰቃይ ነበረ። አጥንቴ ውስጥ ገብተው ያሰቃየኝ ነበረ። እስካሁን እስከ ቅርቡ ድረስ ብርድ ሲሆን በጣም አጥንቴ ይቆም ነበረ። በቃ ድርቅ ይላል ባንዴ። ምክንያቱም ፀሐዩ ውስጥ ገብተዋል። አጥንቴ መቶት ነበረ ፀሐዩ ማለት ነው። ስቆም በጣም ስቃጠል አይ ነበረ ማለት ነው። እና ያንን ነገርም ስለነበረ ፊቴ በጣም ጠቁሮ ነበር። በጣም እንትን ሁኜ ነበር። በቃ ያሳይ ነው። በቃ ምን ልበላችሁ እና ነውና እንደዚህ አይነት ነገር ነው የታለፈው። እንደዛ ስታወራው ምናምን ሲነገርህ አልኮ ግን አምነህበት ይድረሰኝ ብለህ ነው የምትወጣው። ግን እዛ ስትደርስ ደግሞ ሌላ ጉዳይ ነው። እዛ እንትን ነውና ትግል ነዋ፣ የታገልክ ነው እዛ እና አይገለጽም። በቃላት አይገለጽም። ስንቱ እንትን ያደርግብሃል። ስንቱ ሽጉጥ ያነሳብሃል፣ የተለያዩ ነገር ክላሽ ያነሳብሃል፣ ይደቅንብሃል ብያለ ምንም በቃ ተናዶ በሌላ ተናዶ መጥቶ አንተ ላይ ሊደቅን ይችላል። አንተ ላይ ደቅኖ ተኩሶ ሊገልህ ይችላል። ምንም ሊደርስብህ ይችላል። ማንም ተጠያቂ አይደለም። ምንም ለነሱ ምንም አይደለም። አንደኛ ነገር እነሱ ራሱ በድራማ ሐሺሽ ምናምን የናወዙ ናቸው። በጣም የሰኮሩ ናቸው። ሰክሮ ሲመጡ በቃ ቤት ልውጣ ነው የምትለው የሚለው ሰው በጣም ትጨነቃለህ። ለምን ሊገልህ ይችላል። ሰክሮ ነው ያለው። አያውቅም ምን እያደረገ እንዳለ እኮ አያውቅም። የሆነ ነገር ካናደድከው ይጨርሰሃል ማለት ነው። እንደዛ አይነት ነገር ነው የሚታለፈው ማለት ነው። ሰው ቀላል ይመስለዋል። ምንም ነው በቃ ለእነሱ ሰው ማለት ምንም ነው። ምክንያቱም በእውን አያደርጉትም ያን ነገር። ለምን ሊፈሩ ይችላሉ ማለት ሰው አያደርገውም ያን ነገር። ሰው የሚያደርገው ነገር አይደለም የሚያደርጉት። በቃ ያንን ነገር ለማድረግ የሆነ ቦታ ላይ መድረስ አለብህ። እነሱ የሚያደርጉት ነገር አለ፣ ማድረግ አለብህ። ወደ እነሱ አይነት የሚያምኑበትን ነገር ማመን አለብህ። አንደኛ ነገር እሱን ለማድረግ ወደ እነሱ ለመቀላቀል ደግሞ አንተ በራስህ አድርገህ ነው የምትቀላቀላቸው ማለት ነው። ወይም ደግሞ እነሱን እንድታደርግ ያደርጋሉ ማለት ነው። ከዛ ነው መግደልና የተለያዩ ነገሮችን ማድረግ እዛም መስራት የምትችለው ማለት ነው። ዝም ብሎ እዛ ጠባቂ የሰው ጠባቂና ሰው አስደዋይ ሆኖ የሚገቡ ሰዎች አሉ። ወደዚህ ሰርተው ማለት ነው ሰርተው የሚገቡ ሰዎች አሉ። ምታ ተብሎ
የሚታዘዙ ሰዎችም አሉ። ሰው ምታ፣ ምክንያቱም የእነሱ ሰራተኛ ነው። አድርግ ያለው ብቻ ነው የሚያደርገው። ሌሎቹም ወጥተው ከፍየል ከበግ ጋር ውሎ የሚመጡ ሌላ ስራ የሚያሰሯቸው አሉ። እዛ እነሱ ሰዎች የሚመጡበት የሚያልፉበት ወደ አውሮፓ የሚያልፉ ሰዎች የሚሰበሰቡበት አይነት ሸልተር እዛ መጥተው እንትን የሚያደርጉ ሰዎች አሉ። የሚያግዙ ሀበሻዎች፣ የተለያዩ አፍሪካውያኖች ምናምን ግብፃውያን ምናምን አሉ። ያረሳቸው ሱዳናውያን፣ የተለያዩ የአፍሪካ ሀገራት ሰዎች፣ የኤሽያ ምናምን ማለት ነው። እና እነዛ አይነት ሰዎች የፈለገ ነገር ያደርጉብሃል ካልከፈልክ። ከፍለህም እንኳን በጣም እንትን ነው። እና ይሄንን ነገር አለ። በጣም ነው እኔ ስወጣ በጣም እኔ እግዚአብሔር ጠብቆኝ ነው እንጂ በጣም አልችልም ነበረ፣ አወራ ነበረ። በቃ አንተማ በቃ ያጠፋሃል ነው የሚባለው። ማንም ሰው እንደዛ ነው የሚለኝ። በቃ ማንኛውም ሰው እንደዛ ይለኝ ነበር። የሚገርማል። አንተማ በቃ ያጠፋሃል፣ በቃ አታውራ፣ በቃ ዝም ብላቸው፣ ዝም በል ይሉኛል። እስካሁን ደግሞ እንደዛ ነው። እነሱ ራሳቸው በቃ ፈልገው ዝም እኮ ብያለሁ፣ ዝምተኛ ነኝ፣ ዝም እላለሁ፣ ግን ይፈልጉኛል ማለት ነው። ለምንድን ነው ዝም ያለ ራሱ ብሎ የሚጠይቁ ሰዎች አሉ። በዛ ጊዜ ማለት ነው። ያ ጊዜ እንደዚህ አልነበርኩም፣ ታናሽ ነኝ በጣም ከነሱ ከነበሩት ሰዎች በጣም ታናሻቸው ነኝ። ግን ይጠይቁ ነበረ ራሱ እነዛ የሚወስዱን የሚያዘዋውሩ ሰዎች፣ እነዛ አይነት እቃ የሚያዘዋውሩ እንደ እቃ ነው የሚያዘዋውሩ። ፈቅደህ ነው ግን እንደዛ የምትሆነው ማለት ገንዘብ ትሰጣቸዋለህ፣ እነሱ ግን እንደ እቃ በእቃ እንትን ላይ አስገብተው ያወጣሃል ማለት ነው። እነዛ አይነት ሰዎች ይጠይቁ ነበረ እኔ ምን እንደሆንኩኝ፣ ምን ሆኜ ነው ዝም ነው የምላቸውና እንድናገር ራሱ ያስፈራሩኝ የነበሩ ሰዎች ከነሱ ማለት ነው። ምክንያቱ በቃ የተለየ ሆንኩባቸው ማለት ነው። ምን ሆኖ ነው ይሄ እንትን ሆኖታል ምናምን የሚሉ ማለት ነው። እኔ ግን አልሆንኩም፣ ዝም ብዬ ነው የምለው ማለት ነው። እና የተለያዩ ነገሮች ማለት መጠላላትም አለ፣ እርስ በርስ ትጣላለህ ምናምን። እዛ እርስ በርስ ተጠላልተህ ከተገኘህ ደግሞ እርስ በርስ መጣላት ማለት ደግሞ ስትጨቃጨቅና ስታወራ መቼስ የሚጨቃጨቅና የሚጣላ ሰው ይጮሃል፣ ድምፁ ከፍ ያለ ነው እና አካባቢ ያለውን ሰፈር ነው የምትረብሸው። ሲጨቃጨቅ ምናምን ይሰማል። ከዛ በኋላ ለውጩ የሚሰማ ሰው እዚህ ቦታ ላይ እዚህ የተከዘነውና የተሰበሰበው ምንድን ነው ተብለው ድምፅ አታሰሙ ስለሚባል ማለት ነው። ምንድን ነው ተብለው ነው የሚጠሩባቸው፣ ይከሷቸዋል ማለት ነው። ከዛ መጥቶ ይፈትሻሉ ማለት ነው። ከዛ እንደዛ ደረግ ተብለ ደግሞ ሊያጠፉ ይችላሉ፣ ሊገሉ ይችላሉ፣ የሆነ ሊሸጡ ይችላሉ፣ ወደ ሌላ ቦታ ጭማሪ ገንዘብ አድርጎ ማለት ነው። ከዛ ከተስማማኸው በላይ ሊያስከፍሉ ይችላሉ። ራሳቸው ደግሞ ሊሸጡ ይችላሉ ወደ ሌላ ቦታ ሽጠው በቃ ከዛ ያልፋሉ። ይደበድባሉ ደግሞ ሰው የረበሸ ሰው ይደበደባል። በዛ ላይ ሳትበላ ውለህ ሳትበላ አድረህ ትደበደባለህ። ቀጥቅጦሃል ስተማር የሆነ ቦታ አንተ አካባቢ እንኳን አንተ የምተኛበት ከአንተ ጋር ቁጭ የሚሉ ሰዎች እንኳን እዛ አካባቢ ያሉ አንተ እዚህ ነው የምተኛው፣ እዛ ያሉ ሰዎች እንኳን ቢረብሹ ሁሉም ነው በቃ በጅምላ ሁሉ ነው እንትን የሚበለው የሚደበደበው፣ ሁሉንም ማለት ነው። ለምን አይነገርም? እንዲህ ነው ተብሎ ካልክ በቃ ሊያጠፉት ይችላሉ። በቃ ምን ልበላቸው፣ በቃ ቁርጥርጥ አድርጎ ነው የሚልኩልህ። በቃ እስኪዘገንን ለማየት እስክትዘገንን፣ ለዛ አትናገርም። ዝም ብለህ ትመታለህ፣ አብረሃቸው ትመታለህ። ለዛ ነው እና ይሄ ነገር አለ እና ዝም ብለው አይደለም የሚመጣ ወደ
ወደዚህ እስከዚህ አይነት እንትን ተከፍሎ ነው እኔ የተማርኩት። ግን ያ ነገር ነው ማለት ነው። እዚህ ከመጣ በኋላ ነው ሁሉም ነገር የሚገባ እንጂ ከዚህ ከወጣህ አይገባም። ከዚህ ካልመጣህ ወይም ደግሞ ካልደረስከው አይገባህም ማለት ነው። ምን እንትና አልፎ ሄደ አይደለ እንዴ ነው የምትለው። ግን ያ የሞት ሽታ አሽትቶ ሞቱን እንዲህ ብሎ አሽትቶ ሞትን አሽትቶ እየተመለሰ መሆን አታውቅም። ስንት ስቃይ እንዳለፈ አታውቅም። ከስንቱ ከ10 አንድ ብታገኝ ነው በቃ ዝም ብሎ በእድሉ ዝም ብሎ በቃ ሽሉክሉክ ብሎ ይወጣ። ያላጋጠሙ እንደዛ አይነት ነገር ያላጋጠሙ ማለት ነው። እና እናስብበት። አገር ቤት መቀየር አለ ለማለት ፈልጌ ነው። ከተሞክሮ ነው። አመሰግናለሁ።